የተመሳሳይ ጾታ አፍቃሪዎች እንዴት ናችሁ? ጦርነቱን እናንተ ከጀመራችሁትማ እኛ ምንም የምንፈራበት ምንም አይነት ምክንያት አይኖርም። ሊቀ ጳጳሱ ምን ገጥሟቸው ነው? ዘራችሁ አይባረክ፣ በእውነት ዘራችሁ አይባረክ። ሊቀ ጳጳስ ቁም ረግጠው የሚሄዱ ወንድሜ ብሬ ከወንድሜ ብሬ ጋር የታሰራችሁ የደብረ መዊ ልጆች ቅዱስ ሚካኤል የምትወዱት የምታገለግሉት ከቤቱ ባልተገባ ተግባር ውስጥ የነበሩ ልጆችን ለማጽዳት በከፈላችሁት ዋጋ ብታገኝ ምን ችግር አለ? ቢሰጡ ምን ችግር አለ? ዋናው ችግር እኔ ይሄን አስገባላችኋለሁ እናንተ ስንት ትሰጡኛላችሁ ብለህ አለመደራደር እንጂ ቤተክርስቲያን አንተ ስለሰራላት እንካ 100,000 ብር እንካ 1 ሚሊዮን ብር ብትልህና ብትሰጥ ለምን እምቢ ስለምን ትላለህ? እሸቱ በአደባባይ በሚዲያው ተሰርቶ ሊሆን ይችላል። እኛ ደግሞ በድብቅ በዕለት ተዕለት ተግባራችን ብዙ ስህተቶችን ብቻ ሳይሆን ኃጢአትም እንሰራለን። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው ብፁዕ አቡነ ኤርሚያስ አንድ ቦታ አንድ ቤተክርስቲያን ላይ እንግዲህ ህዝቡን ዘር አይወጣላችሁ እያሉ ተሰምቷልና ብፁዕነታቸው ይህንን ለምንድን ነው የተናገሩት? ህዝቡንስ ለምንድን ነው የረገሙት? የሚለውን ነገር ማስቃኛችሁ ይሆናል። ሌላው ዘመድኩን እንግዲህ ስለ እሸቱ ትላንትና ማታ የተናገረው ነገር አለ። ያንን አስቃኛችኋለሁ። ከዛም አልፎ ደግሞ አንድ ዘማሪ እንዲሁም ደግሞ የቤተክርስቲያን አገልጋይ የሆኑ ወጣቶች ታስረዋል። እነዚህ ወጣቶችም የታሰሩበትን ምክንያት እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር በማድረግ ቪዲዮ እንድትጀምሩ ጠይቃለሁ። እስቲ ከታሰሩት ወንድሞቻችን እንጀምር። ዘማሪ ብርሃኑ ተረፈ ወንድማችሁ ልጃችሁ የኔ እናት ማርያም ናት የሚል በነጋሽ ሚዲያ ላይ የለቀቀው እንደዚሁ ዝማሬ አለ የምታስታውሱት ወንድማችን ዘማሪ ብርሃኑ ተረፈን የማታስታውሱት የለም። በጣም የሚያስገርም የቤተክርስቲያናችን አገልጋይ በቲክቶኩም ደግሞ ከፊት ያለ ነውና ምንድነው ከዛሬ 2 ዓመታት በፊት ፈረንሳይ አካባቢ የተፈጠረውን የምታውቁት ነው። አንድ ገስታውስ ነገር ተከራይተው ትውልድን የሚያመቅኑ ህፃናትን የሚያበላሹ ከእግዚአብሔር ስርዓት ውጭ የሆነ ግብሩ የሰይጣን የሆነ መጥፎ ነገርን እየሰሩ የነበሩ ሰዶማውያንን ማጋለጣቸው የሚዘነጋ አይደለም። የቤተክርስቲያናችን ልጆች ያንን ተከትሎ በቤተክርስቲያን ውስጥ ያሉ በተለይም ደግሞ አዲሱ ሚካኤል አካባቢ አገልግሎት ላይ የነበሩ አሁን ወደ ሌላ ቦታ ደግሞ ሄደዋል እየተባለ ያለ ከዚህ በኋላ ጉዳዩን ነጋሽ ሚዲያም ይይዘዋል እስከ መጨረሻው ድረስ እነማን እንደሆኑ ያሳሰሩት ጭምር በዚህ ተግባር ውስጥ የተካተቱትን ጭምር አስፈላጊ ከሆነ በፎቶ እናመጣለን። መታሰር ካለብን እነ ዘማሪ ብርሃኑ የገቡበት እስር ቤት እንገባለን። ትውልድ ሲመክን ዝም አንልም። ይሄ በኦርቶዶክሳዊነት ጥላ ስር አይሸፈንም፣ በሙስሊም ጥላነት ስር አይሸፈንም፣ በፕሮቴስታንት ጥላ ስር አይሸነፍም፣ በካቶሊክ ጥላ ስር አይሸፈኑም። እናጋልጣቸዋለን። ትውልድን ማዳን ነው፣ ሀገርን ማዳን ነው። ኦሮሞ የለ፣ አማራ የለ፣ ትግሬ የለ፣ ጉራጌ የለ፣ የብሔር ጉዳይ አይደለም። ይሄ ትውልድን የመቅጨት ጉዳይ ነው። ፌሚኒዝም በሚል መጨረሻው ላይ የሌዝቢያን አስተሳሰብ ያላቸው እህቶችን አሁን መጋፈጥ ያለብን ነው። በጌ ሄደው ደግሞ የግብረ ሰዶም ሂደትን እያፋፋሙ ያሉ ወንድሞች ከቻለን እንመልሳቸዋለን፣ ካልሆነ ግን እንጋፈጣቸዋለን። አሁን ጭራሽ መክሰስ ችለው በኢትዮጵያ ሕግ እንደዚህ ደረጃ የሚደረስ ከሆነ በጣም ከባድ ነው። በእርግጠኝነት የሕግ ባለሙያዎች በደንብ ያዩታል ብዬ አስባለሁ። በሌላ መልኩ መጥተው እንግዲህ የኢትዮጵያ ሕግ ይሄንን አይደግፍም። ስም በማጥፋት ብለው ነው የሚመጡት። ስሜ ጠፋ ብለው ነው ትውልድ እያጠፉ ትውልድ እያሰናከሉ ስሜ ጠፋ ብለው ክስ መክሰስ ችለዋል። የኢትዮጵያ ሕግ ይሄንን በፍጹም አይደግፍም። ወንድማችን ቴዶ ዘሩፋኤል ሙሉ መረጃው እርሱ ጋር ነው ያለው። ምናልባት እኛ እንኳን ፈርተን ብንተው ካናዳ ያለው ቴዶ ዘሩፋኤል ይሄንን ጉዳችሁን ያጋልጠዋል። የቴዶን ቪዲዮ እኛ እናባዘዋለን ሙሉ ፋይሉ ስላለ አቅም ኖሮ በትልልቅ የተመሳሳይ ጾታ አፍቃሪዎች እንዴት ናችሁ? ጦርነቱን እናንተ ከጀመራችሁትማ እኛ ምንም የምንፈራበት ምንም አይነት ምክንያት አይኖርም። ስለነሱ ወደፊት በሰፊው እመጣለሁ።
ባለማህተብ ኦርቶዶክሳውያን ይህንን ቪዲዮ ያስወርዱታል፣ አካውንቴንም ያዘጉታል። ስለዚህ በምትችሉት አቅም ፕሮፋይሌን እየነካችሁ ኮፒ ሊንክ አድርጉልኝ። ወንድሜ ብሬ ከወንድሜ ብሬ ጋር የታሰራችሁ የደብረ መዊ ልጆች ቅዱስ ሚካኤል የምትወዱት የምታገለግሉት ከቤቱ ባልተገባ ተግባር ውስጥ የነበሩ ልጆችን ለማጽዳት በከፈላችሁት ዋጋ እውነቴን ነው የምላችሁ በወርቅ መዝገብ ላይ ስማችሁ ይጻፋል እንጂ ለነገሩ ጊዜው እኮ ክፉ መጥፎ ያደረገ የሚነክስበት በጎና መልካም የሰራ የሚወነጀልበት ጊዜ ሆኗል። በቃ ቅዱስ ሚካኤል ይጠብቃችሁ። ያገለገልከው ዘማሪ ብሬ በጣም ነው የምወድህ፣ በጣም ነው የማከብርህ። ያገለገልከው ሊቀ መላኩ ቅዱስ ሚካኤል እንደማይተው አንተም ጠንቅቀህ ታውቃለህ፣ እኔም አውቃለሁ። እሱ ይጠብቅህ። አንድ ወንድማችን መች ነው ክርስቲያኖችን ማሳሰር ክርስቲያኖችን ማሳደድ የምታቆመው? አንዴ የስቴዲየም አስጨፋሪ ነህ፣ አንዴ ደግሞ የቤተ ክርስቲያን ከአንተ በላይ አዋቂ የለም። ተው ተው፣ እግዚአብሔር ይኸውልህ በቀለኛ አምላክ ነው፣ አይተውህም። ተው ተው፣ በቃ እየነገርኩ ነው። ዝም ያልኩት ፈርቼ ምናምን እንዳይመስልህ፣ ግን እስቲ ሆድ ከሀገር ይሰፋል በሚለው የተከታተላችሁትን ይመስላል። እንግዲህ ዘማሪ ብርሃኑና የደብረ መዊ ቅዱስ ሚካኤል አካባቢ የሚገኙ ወጣቶች በእስር ላይ ይገኛሉ። ይሄም የሆነበት ምክንያት እንግዲህ ነጋሽ ሚዲያም ወንድማችንም ገልጸዋል። እንግዲህ ይሄንን ነገር በጋራ ልንጋፈጠው ይገባል። ይሄን ያህል ደረጃ የሚደርስ ከሆነ በጣም ከባድ ነው። እግዚአብሔር የማይፈቅደው ነገር በጣም አጸያፊ የሆነ ከባህላችን ከየትኛውም ሃይማኖት ጋር የማይስማማ ሀገራችን ላይ ሊገባ የተፈለገውን ነገር ልንጋፈጠው ያስፈልጋል፣ ሁላችንም በጋራ። ምክንያቱም በየተናጠል የምንጋፈጠው ከሆነ በየተናጠል ሰዎችን እንዲህ እያሳሰሩ የተለያየ ታፔላ እየሰጡ ዝም ያስብላሉ። ሌሎችም እንዳይናገሩ ፈሪ ተኩኖ ይቀራል። ይሄንን በቻልነው አቅም ለመንግስትም ሁላችንም ድምፅ ሆነን ከሀገራችን ላይ ካላስወገድን ይህን ተግባር ውስጡን ስርስር እየሰደደ ነገ ማንወጣው ነገር ውስጥ እንገባለን። ነገ ማንወጣው ውስጥ ከባድ ኃጢአት ውስጥ መርገም የሚያመጣ ኃጢአት፣ ከምድረ ገጽ የሚያጠፋ ኃጢአት፣ እግዚአብሔር ምሕረት እንዳይልክልን የሚያደርግ ኃጢአት ውስጥ እንገባለን። ልጆች ማሳደግ ከባድ ይሆናል። ስለዚህ ሁሉም ሰው በተቻለበት አቅም ድምፅ ሆኖ ይሄ ነገር ይሄ ነውር ከሀገራችን መጥፋት ሀገራችን ውስጥ መግባት እንደሌለበት እውቅናም እንዳይሰጠው ማድረግ አለብን ማለት ነው። ልንጋፈጠው ያስፈልጋል። መንግስትም በዚህ ላይ ቆፍጠን ያለ ውሳኔ፣ ቆፍጠን ያለ እርምጃ በእንዲህ አይነት ነገር ውስጥ የተገኙ ሰዎችን አስተማሪ የሆኑ እርምጃዎችን እንዲወስድም መጠየቅ አለብን ማለት ነው። ምክንያቱም ባህላችን አይደለም፣ ኢትዮጵያዊነታችን ይሄ አይፈቅድም፣ ሰው መሆናችን ይሄ አይፈቅድም። በየትኛውም ዓለም የሚፈቀድ አይደለም። ግን አንዳንድ ዓለማት ፈቅደው በዚህ ነውር ውስጥ በዚህ ኃጢአት ውስጥ እየተዘዋወሩ እየተዘፈቁ እናያቸዋለን። ነገ ከነገ ወዲያ መውጫ ያጣሉ። የእግዚአብሔር ቁጣው ከባድ ነው ዛሬ ዝም ስላለ እና ወንድሞቻችን እግዚአብሔር አምላክ አስፈትቶ በሰላም ለቤታችሁ ያብቃችሁ ለማለት እወዳለሁ። እንደው ወደ እሸቱ ከማለፌ በፊት ሰሞናዊ ጉዳይ አንዲት እህት የሆነ ሰሞናዊ ጉዳይ ትናገራለች። በዚህ ሳምንት እንግዲህ የጦዛ አዳዲስ ነገር ነው የተፈጠረው። እንግዲህ እነዚህ ሰዎች ላይ የተፈጠረው ነገር በዚህ ሳምንት ቲክቶክ ላይ አይታችሁታል ብዬ አስባለሁ። እኔም ደግሞ በእያንዳንዱ ላይ ሀሳብ ልስጥበት ብዬ ነው። እንቀጥል። መጀመር የፈለኩት እንግዲህ ከቃልና ከገነት ንጋቱ ነው ማለት ነው። እና ያው ገነት በቃል እንጀራ መጣችባት፣ ቃል ደግሞ እንደዚህ ብላ ቪዲዮ ሰራች። ከዛ በኋላ በድጋሜ ገነት በቃል ልጅ መጣችባት ማለት ነው። እና እኔ እዚህ ላይ ማለት የምፈልገው ነገር ምንድን ነው መሰላችሁ? አንዳንዴ ትልልቅ ሰዎች ማስተዋል የሚያቀታቸው ታይም አለ። ምክንያቱም ያው ከእድሜ ብዛት ብዙ ህይወትን ኤክስፒሪየንስ ከማድረግ ከብሶትም ከመሰልቸትም አንዳንዴ አለማስተዋል ነገር ያደርጋሉና እናቴ ማይሆን ነገር ስትናገር ተይላታሉ፣ ቆጣታሉና ልጆቹ እናታቸው ሺህ ጊዜ ሚዲያ ላይ የወጣች ስትስጣጣ ለምን እያንዳንዱ ነገር ተይ እንደማይሏት አላቅም። ምክንያቱም በጣም ነው የሚያስጠላው። ሶሻል ላይፋቸውንም እኮ ነው ሩን የሚያደርገው ከራሳቸው ጥቅም አንጻር። ሌላው ደግሞ ለእናታቸውም ከማሰብ ለምን ተይ ብለው ታስታውሳላችሁ። በባለፈው የነፃነት ወርቅነህ ክብር ስነ ስርዓት ላይ ላይቭ ደውላ ጓደኞቹን ስታናገር የነበረው ምንድነው የተፈጠረው ብላ ጥቁር ለብሳ ቪዲዮ እየሰራች ማለት ነውና በጣም ብዙ ሰው ነው የወረደባት። ይዛኔ ስፋይን ይዛኔ ተፈጠረ ያ ነገር፣ ሰው ዝም አለ። ከዛ በኋላ ደግሞ መልሳ በእንደዚህ አይነት ነገር ይሄ ብቻ አይደለም፣ ምን የረሷቸው በጣም ብዙ ነገሮች አሉ። እና አሁን ደግሞ እቺ ልጅ የምትሰራው ስራ ላይ ደውላ እኔ ልስራው ብላ ያው የሰው እንጀራ ልትነጥቅ ነው የሞከረችው። ቢሳካላት ኖሮ የእሷን እንጀራ ወስዳ
እንደው ይበላልሻል። በዛ ላይ ደግሞ ታዋቂ ሰው ነሽ፣ ሪስኩን እንዴት ትወስጃለሽ? በቃ አሁን የተፈጠረው ነገር ይፈጠራል ብላ እንዴት እንዳላገናዘበች አላውቅም። ወይ ያ ነገር ከተፈጠረ በኋላ ደግሞ እልህ ተያይዛ ለልጅቷ የደበቀችላትን ቪዲዮ አውጥታ ደግሞ ድጋሚ በልጇ ማለት ነው እና በእንጀራዋ መጣች። ከዛ በኋላ ደግሞ የቤተሰብ ህይወቷንም ልትበጠበጥ እንደው የሚበጠበጥ አይነት ቢሆንና 5 ልጆች ያላት ሴት እናት ሆና የልጅን ነገር የምታቅ ሴት በልጅ ለዛውን ብቻዋን በምታሳድግ ብቻዋን በምትሰራ ቤተሰቧን በምታስተዳድር ምስኪን ሴት ህይወት አይመጣም፣ በእንጀራም አይመጣም፣ በቤተሰቧ ጉዳይም አይመጣም። እና ዞሮ ዞሮ አንቺ ነሽ ወተሽ የተስጣጣሹ እንደው ልጅቷን እጎዳለሁ ብለሽ ብታስቢ ማለት ነው። እና እግዚአብሔር ምሕረት ያደርግልሽ፣ አይምሮሽ ይፈወስ። እውነት ይሄንን ነው፣ ሌላ እኔ እንጃ ጤነኝነት አይመስለኝም። ያልወለደ እንኳን ስለ ልጅ ያስባል፣ እንኳን 5 ልጅ የወለደ ሰው። ሌላው ደግሞ እሸቱ ነው። እሸቱ እንግዲህ አሁን ላይ ጥሩ ላይ አይደለም። በስራውን በኩል በጣም ብዙ ሰው ሰራተኛ ቀንሻለሁ እያለ ነው እና እንደዚህም ደግሞ ኦልሞስት እያለቀሰ ሰዎችን እንዴት አይዞህ አትሉኝም ብሏል። እና በጣም ብዙ ሰው ያያያዘው ከባምቢ ኬዝ ጋር ነው። ይቅርታ ጠይቅ ተብሎ እምቢ ብሏል እና በጣም ብዙ ባምቢ ያዝናበት ነው ምናምን እያለ ነው። እኔ ባምቢ ያዝናበት አይመስለኝም፣ ይቅር ብየዋለሁ ብላለች። እና ምንድነው ግን ካዘነበት ሰው ሳይሆን እሱ ጋር ካለው ነገር ነው እንደዚህ አይነት ነገር እየተፈጠረ ያለው ብዬ አስባለሁ። ሁላችንም እዚህ ምድር ላይ የምንኖር ሰዎች በአጠቃላይ በእግዚአብሔር ምሕረት የምንኖር ሰዎች ነን። እኔም እሱም ሁሉም ሰው ማለት ነው እንጂ እንደ ስራችን ቢሆን በጠፋን ነበረ። እና እግዚአብሔርን ይቅርታ የሚቀበል ሰው ደግሞ ሰዎችን ይቅርታ ማለት አለበት። ምክንያቱም ያንን ሰው የተቀበለውን ነው የሚሰጠው። እና ትላንትና እሸቱ ያላገጠበት ህዝብ ነው፣ ያንን ህዝብ ነው አይዞህ በሉኝ እያለ ያለው እና አይመጣውም። ምክንያቱም የዛኔ ይቅርታ ጠይቅ ምናምን በሚል አስታውሱ እንደሆነ ይቅርታ ጠይቃለሁ ጠብቁኝ ማታ 4 ሰዓት አለ። ከ4 ሰዓት ወደ 6 ሰዓት ተሸጋገረ። እኔ እንቅልፍ የመጡ ተኛ። ከ6 ሰዓት በኋላ ሌሊት ላይ ለቀቀ። በጣም ይቅርታ እስከዛሬ ድረስ እንደዚህ አይነት ቪዲዮ ስላልሰራው እና እንደዛም እንድል ከጠበቃችሁ ብሎ ሌሊት ሙሉ ሰውን አስቀምጦ አላገጠበትና ያው የሰው ልጅ ነው። ጥሩም ስራ ሰርቷል፣ መጥፎም ስራ ሰርቷል። መጥፎ ስራ ሲሰራ ጥሩ መጣፋት አለበት ማለት አይደለም። መልካም ሰው ነው፣ መልካም ስራዎችንም ሰርቷል። ግን ህዝብ ላይ ማላገጥ መቼም ጥሩ አይመጣውም። ምክንያቱም ስራ ሶሻል ሚዲያ ነው። ሶሻል ሚዲያ ሰው ያይልኛል ብለህ የምትሰራው ስራ ነው። ለዛ ነው አሁን እዚህ ላይ ደረጃ ላይ ደረስኩ። ያው እንግዲህ አንተም እግዚአብሔር ምህረት ያድርግልህ፣ አንተም ለሰዎች ምህረት አድርግ። በመጨረሻም እንግዲህ የሳሚ እናት ነች። የሳሚ እናት ላይ የተፈጠረውን ብዙዎቻችሁ ታውቃላችሁ። ግን እኔ በዚህ ጉዳይ ትንሽ ቅር ያለኝ ነገር ምንድን ነው፣ ሰዎች የገመቱትን ሰዎች ለቪው ብለው ፖስት እያደረጉ የሰውን ህይወት አትበጥብጡ። ልክ አይደለም እንደዛ ማድረግ። እሷ ስሙን ወጥታ እስካልተናገረች ድረስ እኔ ከመጀመሪያውን ቪዲዮን ስትሰራ ስሙን እንደማትናገር እርግጠኛ ነበርኩኝ። ምክንያቱም እሱ የሚያስፈራራት ነገር አለ፣ እሷም ደግሞ ለማስፈራሪያ ብላ እንደተጠቀመችው ነው። ግን ብትናገር መልካም ነበረ። ምክንያቱም የሌሎች ሴቶችን ህይወት እየበጠበጠ ነው፣ የህፃናት ሴቶችን ብላለች። እና ያው መልካም ነገር ከታሰበ ከተሰራ ካልቀረ ከራስ በዘለለ የሰውየውን ማንነት ወታ ብትናገርና የሰዎችም ህይወት ከሚበጠበጥ ሌላው ደግሞ የህፃናት ሴቶችንም ከምታደግ አንጻር ወታ ብትናገር ጥሩ ነበረ። ለማንኛውም ነገሩን ደግሞ በህግ ብታስይዘውም ጥሩ ነበረ እላለሁኝ። ያው እግዚአብሔር ደግሞ ይድረስላት፣ ልጇን በሰላም እንድታሳድግ ይርዳት ለማለት ነው። እንግዲህ በዚህ ሳምንት ከተፈጠሩት አዳዲስ ነገሮች ሀሳቤ እንድስጥበት ያልኳቸው እነዚህ ናቸው። የእናንተስ ሀሳብ ምን ይመስላል? በእያንዳንዱ ላይ ያለውን አስተያየታችሁን ኮመንት ላይ መጻፍ ትችላላችሁ። ይሄ ቪዲዮ ደግሞ ከተመቻችሁ ፎሎ ማድረግ እንዳትረሱ። ወዳችኋለሁ። ቻው። ሰምታችኋል እንግዲህ አርቲስቷ ትላንትም ቪዲዮ ሰርቼላችኋለሁ። እንግዲህ አንዲት እህት የስጋ ማስታወቂያ ታገኛለች። በዚህ የስጋ ማስታወቂያ ላይ የቅርጫ ማለት ነው እየሰራች እያለች አርቲስቷ በዚህ ስራ ልትገባባት እንደፈለገች ገልጻ ለምን የሚሉ ነገሮችን አንስታለች። ከዛ በኋላ እንግዲህ ከ3 ከ4 ዓመት በፊት አርቲስቷ ጋር ፖድካስት ቀርባ ነበር። ይቺ ልጅ ያለፉ ያጠፋችላቸውን ቪዲዮዎች ሁሉ ዛሬ ለምን እንደተለቀቀ አላውቅም። ለምን እንዲህ አይነት ክፋት ውስጥ እንዲህ አይነት ነገር ውስጥ ለምን እንደገባን አላውቅም። እህታችን በተናገረችው ነው። አሁን እሸቱ ተረግሟል፣ እሸቱን አባቶች ወይም ደግሞ ሰዎች አዝነውበት ነው የሚለው ነገር ብዙም እንዲህ አይነት ነገሮች ውስጥ ባንገባ መልካም ነው። ምክንያቱም እኛ ማንን ረጋሚዎቹ በመጀመሪያ ማንን? እግዚአብሔርስ ዝም ብሎ እንዲህ አይነት እርግማኖችን ይቀበላል እንዴ? ሙሉ አንድ ሰው ተነስቶ በራሱ በዘፈቀደ እንዲያርግያለሁ እንዲጸልይበታለሁ ስላለ እግዚአብሔርን እኮ በእኛ አእምሮ ልክ እየሰፋ ነው እንገኛለን ማለት በእኛ አእምሮ ልክ እንዲያስብ እያደረግነው ነው የምንገኘውና እነዚህ ነገሮች ስህተት ናቸው። ይልቅ ስለ እሸቱ ዘመድኩን በጣም ጥሩ ነገሮችን አንስቷል። እና ብታገኝ ምን ችግር አለ? ቢሰጡ ምን ችግር አለ? ዋናው ችግር እኔ ይሄን አስገባላችኋለሁ እናንተ ስንት ትሰጡኛላችሁ ብለህ አለመደራደር እንጂ ቤተክርስቲያን አንተ ስለሰራላት እንካ 100,000 ብር እንካ 1 ሚሊዮን ብር ብትልህና ብትሰጥ ለምን እምቢ ስለምን ትላለህ? ቤተክርስቲያን የሰጠች ነገር በረከት ነው። ከዛ የምታገኘው ነገር ልጆችን ብታሳድግበት እግዚአብሔር ነው የሰጠ። ጤፍ ብትገዛበት ብትበላው፣ ስጋ ብትገዛ ብትበላው፣ ወተት ብትገዛ ብትበላው፣ ስንዴ ብትገዛ ብትበላው ጤና ነው የሚሆንህ። በግልጽ የመጣ ነው፣ ዘርፈ የመጣ አይደለም። ደክመህ ነው እግዚአብሔር እንደሰጠ ቆጥረ፣ ቤተክርስቲያን እንደሰጠች ቆጥረ መቀበል እንጂ እንደዚህ ምን አባባለ
ምን አባባለ? እኔ ስራ እያለኝ ስራ ነበረኝ፣ ጌልጌላ ስራ ነበረኝ፣ ምን ስራ ነበረኝ እና የትም አውሮፓም ሲሄድ ምንም ሲሄድ እንካ ሲሉኝ አልቀበልም። ለምን? እኔ እየሰራው ነው፣ እግዚአብሔር እየባረከልኝ ነው። ይሄ የማገለግለው አገልግሎት ሌላ መባረክ ነው እንጂ እኔ እንደዚህ አድርጉልኝ አልልም። ወጥተው ይናገሩ። እሺ እኔ ምንም ያጣው ጊዜ ደግሞ ነበር እና መጥተው ሲሰጡኝ አልለመድኩም። ግን የምበላው ከቤቴ ዱቄት እስኪጠፋ ድረስ ከተቸገርኩ በኋላ መጥተው ሉልሰገድ ፊት ነው ሲሰጡኝ እንዴት እምቢ ልበል? ወዲያው ተቀብዬ ውጭ ጤፌን የገዛሁበት ቤቴ እግዚአብሔር የሰጠኝ ነው። እና ወጥተህ ይሄንን መንጋ ይሄንን ፒፕል ለማሳመን እንዳትሄድ እንዳትደክም። ምን አደከመ? በቃ ያለ ገንዘብ ነው የምሰራው። ያለ ድርድር መስራት፣ ያለ ኮሚሽን መስራት። ይህን ባስገባላችሁ ስንት ሰጡኛላችሁ፣ ይህን ባረግላችሁ ስንት ሰጡኛላችሁ አለ ማለት እንጂ እንቅልፋተህ ደክመህ ወጥተህ ወርደህ አንደኛ አያሳምንም። እንዴት ነው አሜሪካ ድረስ የሄድከው? ቲኬቱን ማንቻለ፣ የአየሩን ማንቻለ፣ ሆቴሉን ማንቻለ፣ ምኑን ማንቻለ ምናምን የሚባለውን ማየት አለብህ። ስለዚህ አትድከም፣ ስራ ላይ ብቻ ፎከስ አድርግ። በቃ ደስ እያለ ተቀበል። ይስጡ ካለህ ደግሞ አትቀበል። አሁን ችግሩ ምንድን ነው? ካለህ አትቀበል። ሌላ ገቢ እያለ፣ ሌላ ብር እያለ፣ ሌላ ህይወትን የሚቀይር ነገር እያለ ከዛ ከዚህኛው ደግሞ አትበል። ያኛውን ያሳድግልህ። እኔ ጌልጌላ መንፈሳዊ መዝሙር ቤት ነበረኝ። መዝሙር ባወጣው ቁጥር፣ ስብከት ባወጣው ቁጥር በሚሊዮን የሚቆጠር ኮፒ የሚሸጥ ቤት ነበረኝ እና ታዲያ እኔ ያንን ብር እያገኘው አምላኬ ደግሞ በአውደ ምሕረት ላይ እንዳገለግለው ሲጠራኝ ከዛ ደግሞ 1000 ብር 2000 ብር 500 ብር የታክሲ ምናምን ብዬ ልቀበል? ይሄ ቋቅ ነው የሚለው። በጣም ይሄ ገንዘብን መውደድ ደግሞ ራሱን የቻለ ሞት ነው። ሌላ ስራ ገቢ ካለ፣ ሌላ ኑሮ ካለ እዚህ ነው። ነገር ግን ይህን ሰርተህ ጊዜህን አፍሰህ ጉልበትህን አፍሰህ እውቀት አፍሰህ ሰራተኞችህ እንቅልፋተው ሰርተው የቢሮ ኪራይ፣ የመብራት ኪራይ፣ የኢንተርኔት ኪራይ፣ የምናምን ኪራይ ያውላ ወጥቶ ሰርተህ ከዛ በኋላ ያንን ኤክስፔንስ እንኳን ወጪውን አድርገው ሸፍነው ሌላ ስራ እንድትሰራ ካላደረገች እነዚህ አለቆች፣ እነዚህ ጳጳሳት ማጅራት መጪዎች ናቸው፣ ሌቦች ናቸው፣ ጨካኞች ናቸው፣ ክፎች ናቸው፣ አረመኔዎች ናቸው። ስራ መቀጠል የምትችለው ስትታገዝ ነው፣ ስትረዳ ነው፣ ከጎን ሰው ሲቆም ነው። የማይመስል ነገር አለማውራት። ስለዚህ እሸቱ ገንዘብ አይቀበልም በቃ ምናምን ተብሎ ሳይሆን እሸቱ ከለፋ ከሰራ የሚገባውን መስጠት። እዛ ለቴሌቪዥን ማስታወቂያ ሄደው ሚሊዮን ብር ያወጣሉ፣ 1000 ብር ያወጣሉ። እዛ ለሆነ ምናምን ብለው ምናምን ያወጣሉ። እዛ የማንም አለቃ የማንም ጸሐፊ የማንም ምናምን ሆቴል ይከፍትበታል። የቤተክርስቲያንን ገንዘብ የቤተክርስቲያንን ሙዳይ ምጽዋት እንደ እሸቱ አይነቱ 6 ሚሊዮን ዶላር 5 ሚሊዮን ዶላር 2 ሚሊዮን ዶላር አውጥቶ ቤተክርስቲያንን ሰርቶ እግዚአብሔር ይስጥ እንግዲህ እግዚአብሔር እንትን ይበል በሊድ ልጃችን ምናምን ይሄ አይነፋም። ትክክል። አሁን የኳታር ስላሴው ወንድሜ መምህር ሲናገር ሰምቻለሁ። አባታችንም አቡነ ዲዮስቆሮስ እንደዚህ አሉ ሲባል ሰምቻለሁ። እኔ ደግሞ የምላችሁ ለእሸቱ የሚገባውን ስጡት ነው የምላችሁ። ጀግንነት አይደለም፣ የቅድስና አይደለም። እሱን ጻድቅ ለማድረግ መጣር አለበት። ዝም ብሎ የሰው ልጅ ጉልበት በነፃ ይበዘበዛል። ኮሚሽን አይጠይቅ እንጂ ይሄ በጣም ራስ ወዳድነት ነው። ቤተክርስቲያን ደግሞ እንደዚህ አይነት ጨካኝ አባቶች ጨካኝ ምኖች የላት። ለፍቷል፣ ደክሟል፣ እንቅልፋቶ ሰጥቷል። ቢያንስ ወጪውን መሸፈን ኃጢአት ነው እንዴ? በደል ነው እንዴ? አይደለም። የማን መንገደኛ የሚበላው ከቤተክርስቲያን ዘርፎ ማንም እንትን የሚለው። ስለዚህ ማነው ወንድማችን ጎርፉ ነው ማነው ሰሞኑን ዋይ ዋይ እያልክ እያየው ነው። የምወደው ነው የማከብረው ሰው ነው፣ ትጉ ሰው ነው። ነገር ግን እሸቱን ጻድቅ ለማስክርልኝ ማለት ምንም አላገኘውም አይባልም። ባይሰጡ እንኳን ታገኛለህ። ያ ሁላ ቪው ያ ሁላ ምናምን የሚገባው ለአንተ ነው። ያ ሁላ የዩቲዩብ እድገት የሚመጣው ለአንተ ነው። ከዛ እኮ ገንዘብ ታገኛለህ። ቤተክርስቲያንን ስታገለግል ገንዘብ ታገኛለህ። ሰይፉ ፋንታውን የተገኘውን ቪው በቪው የተገኘውን ስጦታ በሙሉ አውጥቶ ለመቄዶንያ ሰጥቷል። አንተ እንደዛ አድርገህ ታውቃለህ? አላውቅም። ታገኛለህ። ቤተክርስቲያንን ብለን ስናገለግል የምናገኛቸው ነገሮች አሉ። ስለዚህ ልጁን ነገ ታጡታላችሁ። ልጁ መስራት የሚችለው ሲሟላለት በለፋበት መጠን ስትሰጡት ነው። ለኢንጂነር እየከፈላችሁ፣ ለግንበኛ እየከፈላችሁ፣ ለአናጺ እየከፈላችሁ፣ ፕሮጀክት ለሚቀርጽላችሁ ሰው እየከፈላችሁ እሸቱ ለሚባል ሰው እግዚአብሔር በሰጠው ጸጋ በሰጠው እውቀት ቤተክርስቲያንን የሚረዳ ሰው ጳጳስ ሆነህ ዝም ካላችሁት እናንተ ጨካኞች ናችሁ ማለት ነው። አንዳንዱን ቲፕ አውቀዋለሁ። እቺ ቀዩዋን ያየ የሚጫወቱ እንዳሉ እናውቃለን። እና ሌላውን መንገድ ለማስጀመር ይጠቅማል።
$1 ሚሊዮን የሰጠው ሰው እንዴት እንደሰጣ ቃል ቁጭ ብዬም ስለአወራው ስለሰማሁት ነው የማወራው ከባለቤቶቹ ጋር ስላወራው ማለት ነው። ያ ገንዘብ ሂሳብ ይወራረድበታል። ያ ገንዘብ በቃ እዛው ቤተክርስቲያን ገብቷል። ምን አይነት ድርሰት ምን አይነት ስራ እንደተሰራ ቃል ያ ገንዘቡ ብድር ነው ይመለሳል። ማስጀመሪያ ስጠን የተባለው እና ትንሽ እናድርጌ እገሌናና መስክርልኝ አትበል። አንተን የሚመሰክርልህ የሰማይ አምላክ እግዚአብሔር መንፈስ ቅዱስ ይመሰክርልሃል ማለት ይመሰክርልሃል። እውነትህ ተቀብራ የትም አትቀርም። እያገለገልክ ያለው ኢትዮጵያ ነው፣ እያገለገልክ ያለው ቤተክርስቲያንን ነው። የቤተክርስቲያን አምላክ ደግሞ ዛሬ በዚህ በምትገፋበት በዚህ ዘመን ዝም ብሎ አይተውህም። የምታገኘው በረከት ነው የሚያስቀናኝ። በስመ አብ ወወልድ ወመንፈስ ቅዱስ። አሁን ያ አይታያቸውም። እኔ ያገኘሁትን ስለማቅ አቤት ቤተክርስቲያንን በማገልገል አቤት ገዳማውያንን በማገልገል አቤት አባቶችን በማገልገል አቤት እናቶችን በማገልገል አቤት በቤተክርስቲያን በፈረሰው ጎን ቆመ በመጠየቅህ አንተ ተደምጠህ የቤተክርስቲያን ጉድለቷ በመሙላቱ አቤት በሰማይ በምድር ያለህ በረከት የሚያስቀናኛ ነው። እኔ እድለኛ ሰው ነህ። ግን በአያያዝ ጉድለት እንዳታጣው እግዚአብሔር ይጠብቃል። የቤተክርስቲያን አምላክ ይጠብቃል። ምንም ጥርጥር የለኝም። ላጥፋ ብትል ኃጢአተኛ ልሁን ብትል እንኳን በቃ በዚህ ተመርጠሃልና እግዚአብሔር ይረዳሃል። አይተውህም። የቅዱሳን አምላክ አይተውህም። ይህንን እውነቴን ነው፣ አይተውህም። እና በፍጹም ይህን እንደ ባሪያ ጎሽ አትበል። ደግሞ ጎሽን አትልመድ። በፍጹም ባሪያ ብቻ ነው፣ አሽከር ብቻ ነው፣ ገረድ ብቻ ነው። ካልተመሰገነ ንቅንቅ የማይለው እኔ የገዛኝ ልንገር ለንደን ማርያም ቤተክርስቲያኑን አላቅም ለንደን ባደረከው ጊዜ ካለቀ በኋላ እነ ቴዲ ምንዳይ ምናምን ሲዘምሩ መሰለኝ አንተ ሽኩክ ብለህ መተህ ድፍት ብለህ ያለቀስከው ለቅሶ እስካሁን ይህ ነው መንፈሳዊነት፣ ይሄ ነው ትትና፣ ይሄ ነው በቃ እንዴት አድርጌ ልንገር። ይሄን ይታደሉታል። ይሄ ሲሰጥ የሚሆን ነገር እንዴት በእውነት እግዚአብሔር ይስጥልን። ቤተክርስቲያን ለእሸቱ ብትሰጠው ምንም ሁልጊዜ ነው ማነሳው ይሄንን ሐሳብ ለሰራ ሰው ቢከፈል ይሄ ሰው ገቢ አሰባሰበ። ኮሚሽን ክፈሉኝ አላለም። በፐርሰንት ስጡኝ አላለም። ረጅም ጊዜ እንቅልፋቶ ሰራተኛውን ሁሉ ነገር ሌላውን ስራ ትቶ ረጅም ጊዜ ለቤተ ክርስቲያን ዋጋ ከፈለ። የዛን ዋጋ የከፈለበትን ጊዜ ካገኙት ላይ ከተገኘው ላይ ለዚህ ልጅ ቢሰጠው ምንም ችግር የለው። ምክንያቱም ኢንጂነሮች እንዴ ቤተክርስቲያን ለመስራት ለምሳሌ ቤተክርስቲያን ለማሰራት ገቢ ያሰባስባል አይደል? ለኢንጂነሮች ይከፍሉ የለው? ያንን ፕላኑ ላወጡ አካላቶች ይከፈል የለው? ይሄ ኃጢአት አይደለም። ኃጢአት የሚሆነው ስንደራደር ነው። ኃጢአት የሚሆነው ስንሰርቅ ነው። ገንዘቡ እኮ ለቤተክርስቲያን ገብቶ እኮ ለአገልግሎት ነው የሚውለው አይደል? ለአገልጋዮች ነው እኮ ያ ነገር የሚደረገው። ይሄም ሰው አገልግሏል። ዛሬ ደግሞ ይሄ ሰው ወጥቶ ቸገረኝ ሲል ምን አይነት አይምሮ ኖሮ ነው እየተሳለቅንበት የምንገኘው? ይበልህ የታባ እገሌን እንዲህ ስላረካት ነው፣ እገሌን እንዲህ ስላደረግኮ ነው፣ የገዳም አባቶች አዝነውብን ነው። በጣም ያሳዝናል። ለካ ሰዎች ሆነን የሰዎችን ውድቀት እንፈልጋለን። አይዞ 30 ምናምን ሰራተኛ ላባር ነው ሲባል እንኳን አንተ ሜቴክም እንኳን አንተ ሌሎችም ድርጅቶች ተዘግተዋል ይዘጋልሃ የሚሉ ሰዎች አሉ። ምን አይነት አይምሮ ቢኖረን? ምን አይነት አስተሳሰብ ቢኖረን? በነዛ በ30 ሰራተኞች ውስጥ ቢያንስ 5 ሰው እኮ ይኖራል፣ 6 ሰው ይኖራል የሚያስተዳድሩት። ምን ያህል ሰው እንደበተነን አታውቁ? ስለዚህ ልናግዘው ልንረዳው ያስፈልጋል። ንጹህ ሰው ስለሆነ ነው ባይዘዌ ወጥቶ ቸገረኝ ያለው እንጂ በርካታ ትክክል ያልሆኑ ስራዎችን ሰርቶ ገንዘብ ማካበት ይቻላል፣ ያውም በእሸቱ ደረጃ ማለት ነው። ስለዚህ ከእንዲህ አይነት አስተሳሰብ ልንወጣ ያስፈልጋል። ወደ ብፁዕ አቡነ ኤርሚያስ ከማለፋችን በፊት እቺን እህታችን እንስማ። እኔ ምንም ብዬ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እኔ ምንም እግዚአብሔር አንተ ፍረድ ብቻ አልኩት በሱ ሰው ጉዳይ። የእግዚአብሔር መልአክ ቅዱስ ገብርኤል
ኮሜዲያን እሸቱን የእናታቸውን ጸሎት ሰምቶ ቀጣው። ያረባካችሁ የእግዚአብሔር መልአክ ቅዱስ ገብርኤል አገልግሎቱ እንደዚህ ነው አይደለም። ሃይማኖታችን አታሰድቡ፣ ሃይማኖታችንን አታሰድቡ። እለት በምንሰራው ስራ በምንበድለው በደል ግማሹን አሳልፈን ስንሰጥ፣ ግማሹን ስንመቀኝ፣ ግማሹን ስንቀማ፣ ግማሹን ማናደርገው ነገር የለም። እንግዲህ በአደባባይ በዛ በምናደርገው ነገር የእግዚአብሔር መልአክ ቅዱስ ገብርኤል የሚቀጣ ቢሆን እኮ አንድ ሰው ኢትዮጵያ ምድር ላይ አይቀርም። አንድ ሰው ከህፃናት በቀር የሚቀር የለም። ስለዚህ ነገሩ ተገጣጠመ ብላችሁ ራሳችሁን አትሸውዱ። እርሶም እኮ አሉ በአደባባይ እኔ ቤተሰብ ማስተዳድረው በዝሙት ነው፣ ባለ ሀብት ብቻ ነው የምወደው፣ ገንዘብ ነው የምወደው፣ በሰውነት ቅርጼ ሰዎችን እያማለልኩ ባለ ሀብቶችን እያማለልኩ እኔ ጋር እመጣለሁ፣ እነሱ ገንዘብ ይሰጡኛል፣ ገንዘቤን ይዤ ደግሞ ወደ እናት አባቴ ቤት ሄጄ ማስተዳድራቸው ማሳድጋቸው እህት ወንድሞች አሉኝ ብለዋል እኮ በአደባባይ ከእሸቱ በፊት። ታዲያ የእግዚአብሔር መልአክ የሚቀጣ ቢሆን እኮ እርስዎን ነበር የሚቀጣው፣ ከእርስዎ ነበር የሚጀምረው። ለምንድን ነው ራሳችንን የምናሸውደው? ለምንድን ነው ራሳችንን የምናታልለው? የእርስዎ እናት እኮ እውነተኛ እናት፣ አስተዋይ እናት ብትሆን ኑሮ የእግዚአብሔር መልአክ እሸቱ ኮሜዲያን ሲናገር እግዚአብሔር ነው የተናገረው፣ እባክህ ቅዱስ ገብርኤል ሆይ ልጄን ከዚህ ህይወት አስወጣልኝ፣ የምታደርገው ነገር ሁሉ እግዚአብሔር የሚያሳዝን ነው፣ እኔ የምበላው የግፍ ገንዘብ ነው፣ የዝሙት በዝሙት የመጣ ገንዘብ ነው ብለው መጀመሪያ ቅድሚያ ለልጃቸውና ለራሳቸው ቤት ጽዳት እግዚአብሔር የሚከብርበትን ነገር ለማግኘት ይጸልዩ ነበረ። እህሳ ይሄ በስጋ ነው፣ ሁላችሁም የምታስቡት በስጋ ነው። የእግዚአብሔርን አሰራር አታቁም፣ ሃይማኖታችሁን አታቁም። ስለ አንድ ኮስሞቲክስ ስለ አንድ ብራንድ ቀሚስ ከግር እስከ ራሱ ሸምድዳችሁታል። ቤተ ክርስቲያን ግን እግዚአብሔር ግን ምንድነው የሚለን ምንድነው የሚያዘን ብላችሁ አታቁም። ጸሎትስ ምንድነው? የጸሎት የምትጠይቁትን ራሱ አታቁ። የእርስዎ እናት ትክክለኛ አስተዋይ እናት ብትሆን ኖሮ ኮሜዲያን እሸቱ የገሰጸ እለት ወዮ ልክ ነው እውነት ነው ብለው ከኮሜዲያን እሸቱ ጎን ይቆሙ ነበረ። ኃጢአተኛ ነኝ ብሎ ማመን ከምንም በላይ ይቀድም ነበረ። አሁን ግን እንደዚህ ሆነ እንደዛ ሆነ። ዞሮ ዞሮ ኮሜዲያን እሸቱ ምን እንደሆነ እግዚአብሔር ነው የሚያውቀው። የነ መርጌታም ስራ ሊሆን ይችላል። ያም ሆነ ይህ ግን እርስ በርስ ጣት እንኳን ለመጠቋቋም አሳማኝ ነገር ያዙ። ሁሉን ነገር ለእግዚአብሔር ልክ እናንተ በጣም ንጹህ ሰው ሆናችሁ እናንተ ትክክለኛ መንገድ የያዛችሁ ይመስል እግዚአብሔር ጸሎታችንን ሰማን፣ እኔ አይደለሁም እናቴ ናት እየተባባላችሁ አሁንም ሚዲያ ላይ ትበክላላችሁ ትውልዱን። የእናቶትም ጸሎት አይደለም፣ እርሶም ትክክል አይደሉም። እግዚአብሔር በየአንዳንዱ በደላችን የሚቀጣ ከሆነ ከራስዎት ነው የሚጀምረው፣ ከኔ ነው የሚጀምረው። እና አሁንም ቢሆን ኢትዮጵያውያን አረጋጉት። ሁሉ ነገር በቲፎዞ አይፈታም። እስኪ እዩት፣ በቀን ስንት ሰው ነው ራሱን የሚያጠፋው? ስንት ወጣት ነው የሚሞተው? ጸሎተኛ ከሆናችሁ አንድ የሚሰራ ሰው ቅጣልኝ ቅዱስ ገብርኤል ብላችሁ ከምትጸልዩ አይቀጣም አይሰማም እንጂ። እስኪ ይህንን የራስ ማጥፋት መንፈስ ከኢትዮጵያውያን ወጣት ላይ አንሳልን ብላችሁ ጸልዩ እናቶች። ልጆቻችን ነገ መጨረሻቸው ምን እንዲሆን አናቅም። ስለዚህ መጠየቅ ያለብንን እንኳን ማናቅ ትውልዶች ነን አሁን ላይ ያለ ነውና እግዚአብሔር ህዝቡን ይረከብ፣ አስተማሪ ይስጥልን ለማለት ነው። ይቆየን። እሺ፣ እንደሰማችሁት እንዳደመጣችሁት ነው። ሰፋ ያሉ ሀሳቦች ተነስተዋል። በዚህ ላይ ሀሳባችሁን ስጡ። እንግዲህ ሰሞኑን ብፁዕ አቡነ ኤርሚያስ ህዝቡን ረግመዋል ብለው አንድ ቪዲዮ ይዘው የተዘዋወረ ይገኛልና እስቲ ላስቃኛችሁ። ሊቀ ጳጳሱ ምን ገጥሟቸው ነው? ብፁዕ አቡነ ኤርሚያስ በሀገረ ስብከታቸው በአንድ ቦታ ላይ የቃል ኪዳኑን ታቦት አውጥተው ህዝቡን ሲራገሙ እየሰማን ነው። እንግዲህ ከእሳቸው አንደበት እንዲህ አይነት ቃል መውጣት አልነበረበትም። ምናልባት ሰው እስከሆኑ ድረስ ስሜታዊ ሊሆኑ ይችላሉ። በእርግጥ ጉዳዩን የምናውቀው ነገር የለም። እኔ አላውቅም። የምታውቁ ሰዎች በውስጥ መስመር አስቀምጡልኝ። እስኪ የሚሉትን ነገር ግን አድምጧቸው። አሁንም እነዚህ የሚሄዱት ክርስቶስ ሰምራ ከተባለ እያሉ የሚሄዱት ማለት ዘራችሁ አይባረክ፣
በእውነት ዘራችሁ አይባል ታቦት ቁሙ፣ ሊቀ ጳጳስ ቁሙ፣ ረግጠው የሚሄዱ ባለጌዎች። ኧረ እንደው እባክህ ተው፣ እንደው አባታችን እንደው በአንድ ሰው ሁሉም ሰው አይረገም። እንደው በአንድ ሰው በሁለት ሰው ቁጭ በሉ። ምን አደረገ? አሁን ሃይማኖት ከዋንተ ሃይማኖት ነው። ይሄ አሁን ታቦት ቁሙ ስትመልኩ የኩኝት ልጆች በእርግጥ አቶ መኮንን መርቷቸው አቶ ምስጌን መርቷቸው ምን ሊሆኑ ነው? በጣም ነው ማለት እናንተና እኔ መካከል ታቦት አምጥቼ ቁሜ ረግጠው ይሄዳሉ። እርጉሞች የህዝብ እኮ ዝምት ልጆች እንደተከታተላችሁት ነው። ብፁዕ አቡነ ኤርሚያስ እንግዲህ በጣም ተወዳጅ የሆኑ ሊቀ ጳጳስ ናቸው። በ2019 ዓመተ ምህረት በብፁዕ ቅዱስ አቡነ ማትያስ አኑሮ ተድ የተሾሙ ናቸውና ሁላችሁም ታውቋቸዋላችሁ። እንግዲህ ይመስለኛል ማብራሪያ ይሰጡበታል ወይም ደግሞ ሀገረ ስብከቱም ቢሆን በዚህ ዙሪያ ማብራሪያ ይሰጣል ብዬ አስባለሁ። አንድ ቦታ ቤተክርስቲያን ነው። ታቦት ይዘው ሲሄዱ ታቦት እዛ ቆሞ የአካባቢው ምዕመናን እንግዲህ አዲስ ታቦት ነው የመጣላቸው ሲመስለኝ ትተው ሲሄዱ የቆመውም ታቦት ትተው ሲሄዱ ሲወጡ አይተው ብፁዕነታቸው የተናገሩት ነው ማለት ነውና ይህንን ያሉበት ምክንያት እሳቸው ማብራሪያ ይሰጣሉ ብዬ አስባለሁ። በድምፁ ላይ እንደሰማችሁት ለአንድ ሰው ብለው ብፁዕነታው ባኳ አይርገሙን ለምን የሚሉ ነገሮች አንስቷል። ብፁዕነታቸው ዘር አይወጣላችሁ እያሉ ሲናገሩ ሰምተናልና ይሄ የሆነበትን ምክንያት ይናገራሉ ብዬ አስባለሁ። እንግዲህ በማህበራዊ ሚዲያ ሰሞኑን እየተዘዋወረ በጣም በስፋት እየተሰራጨ ይገኛል። አንድ አባት መርገም አለበት ወይ? ይሄ ያው የቤተክርስቲያናችን አባት መርገም የለበትም ከምን አንጻር ነው ብፁዕነታቸው የተናገሩት የሚለውን ከሳቸው አንደበትና ወይም ከሀገረ ስብከቱ መግለጫ እስኪወጣ ድረስ ብዙ ይሄ ነው ባንል መልካም ነው ብዬ አስባለሁ። እዚህ ላይ እናንተ ሐሳብ አስተያየታችሁን ስጡ። እንግዲህ ሰሞኑን ያሉት መረጃዎች እነዚህ ናቸው። በሌሎች መረጃዎች እስክንገናኝ ድረስ ቸር ቆዩልኝ።